እጁን ለምን ልንደፋው ነው? ስራ እንዳይሰራ የታባቱ ስራ እንዳይሰራ ፈልገን ነው። ምንድነው የሚሰራው? እሱ ታጎቱ ጋር ስራ አለው። ምንድነው የሚሰራው? ምን ብነግራችሁ ቀላል ነው ስራው። ምንድነው? ዝም ብሎ ስራ ነው አጎቱ ጋር። አዎ እየሰራ አጎቱ ደግሞ ይወደዋል። ካዲያ ወደዷ ምን ችግር አለ? ለምን አሳበጣችሁ? ልናጣላ ልጁን እናስተኛዋለን፣ እናጣላለን። ከሰው በጣም ነው የምናጣለው። አይነ ጥላ ናችሁ? አይነ ጥላ ነን። መተት አለ፣ ቡዳ አለ ምናምን። ከቤተሰብም አለ። ቤተሰብ መተት ነው? አዎ። ከየት ነው? ከየት ነው ሀገሩ? የት ነው ቤተሰቦቹ? የት ናቸው? አርሲ ምንድን ነው ጮሌ ነው የሚባል እዛ ነው ያሉት። ታጣላላችሁ? እዛ አጣልተናል። የታባቱ እየሄድን ሹክ 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 ነው ታጣላላችሁ። ልጁንም ባልና ሚስትንም ማጣላት ነው በቃ ስራችን። ቤተሰብን መበጥበጥ። ለምን? ምን እናድርገው? ይላካል። የት ነው? ሽርካ። ኧረ ጮሌ አርሲ ጮሌ። እዛ ነው የተሰራችሁት? እዛ ነው። ልጁን አብረን ወደዚያ መጣን። እዛ በምን አብረራችሁት? እንዲወጣ እንዳይስማማ ከቤተሰብ አደረግን። እዚያ አጎቱ ጋር ክትት እዛ ይሰራ ነበር። ቤተሰብ ይወደዋል። አመጣ ነው እዚህ አጣላ ነው። ደግሞ አንድ ጓደኛው አለ። ቆቃኒድ ፈልፈላ አለ እዛ ጋር ጸይም በጠራው ባይተው ዝም እንበለው። ያው ያየኛል ደግሞ ሰራለታል። ያየኛል ያይሃል። ሁለት ናቸው። አንድም አለ። ሰላም በላቸው። እሺ ሰላም በላቸውና ልሄድ ልንሄድ ነው ዛሬ። ጉዳችን ፈላ። ልንሄድ ነው ባይ አይ ቻው በላቸው እንጂ ቻው ሄድን በቃ እኮ ወደም ቀና በላቸው ነው። ቻው በላቸው። አረ እንዴት አይቼ አፍራለሁ። አይናፋሩ እኮ ነኝ። አይናፋሩ አይነ ጥሏንሽ የምታፍሪው መተቱ እና ፍዝዝ እናደርገዋለን እንዳይስማ። አይነ ጥሏ ሴት ነሽ ወንድ? አረ ሴት ነኝ። ድምፁን ሁለት ነው የምትይዥው? አዎ ድምፁን አንዴ ሴት አንዴ ወንድ እናደርገዋለን። አውቀን አንዴ ሴት አንዴ ወንድ። ይሄ ምን ሆነ ነው ይላታል ቤተሰቦቹ። አውቄ ነው እባክህ አንዳንዴ አለመች ሲለኝ ነው ከስቼ ነው ታያለሽ። አንቺ በልጁ ላይ ቁጭ ብለሽ እስኪ እንደ ሴት አናግረኝ። እንዴት ነው እንደ ሴት? በጣም ነው የምችለው። በእናትህ ወይ እንዲህ ማሽኮርመም የራሴ ነው። የራስሽ ነው? አዎ። እስኪ እንደምን አላቸው በእስኪ ሰውን ህዝቡን ምን ብዬ አራፍራን? አይናፋሯ እኮ ነኝ። አይናፋሯ ነኝ በቃኝ። አዎ። ሰውም አታይም? አረ እንዴት አርቄ አይኔን ነው የተያዝኩት። አይኑን ተይዣለሁ። አይኑ ላይ ነው ቁጭ ያልሽው? ፍዝዝን እንቅልፍ እንለዋለን። ስራ ሲሰራ ፍዝዝ፣ ስራ ሲሰራ ፍዝዝ። አዎ ማጣራት ሚስት የሚያሰር ሰውዬው ታጋዥ ነው። አጎቱ በጣም ታጋዥ ነው። እስከ ዛሬም አይቀመጥ ነበር። እሱ ቢሆን አይቀመጥም። እንደ ልጁን ተናጋሪነት። አዎ ልጁ እኮ አያውቅም። እኛ ሹክ 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 እያልን እናጣላለን። ሹክ ሹክ ትላላችሁ? ምን ሴት እየመሰለሽ ነው? ሹክ ሹክ እየመሰልኩ አጣላለሁ። ውጣ ትያለሽ። ከስራ ውጣ። ስራ ምን ይጠቅማል? ስራ አይጠቅምህም እለዋለሁ። ሂድና እዛ በጥብጥ፣ እዛ ተጣላ፣ ተማታ፣ ታደባደባለሽ ከሰራተኛ። በጣም ነው በቃ። አይ ሰራተኛ እኔ ብቻ አንድ ሰው ብቻ ነው ያለው። ግን አይደባደብም። አጣለዋለሁ። ልጁ ራሱን ለመቆጣጠር ይሞክራል። ግን እኔ ሹክ ሹክ ተደባደብ ስለው ይረጋጋል። ቅዱስ ሚካኤል ያረጋጋዋል። ይሄዳል ደግሞ ሚካኤል እዛ በኩል ይሄዳል። አርሴማም ይሄዳል። አንድ ደግሞ የምትታመም እህትም አለችው። አቤት የሷን ትቷታል። እሷ ለምን ስቧለሁ ወደሱ ወደ ስባችኋል? አዎ ስበን እሷ ጤነኛ ሆናል። ወደ 2 ዓመት ሆናት። አሁን እናንተ ግን ቁጭ ብላችኋል። ልጁ ላይ እሱ ላይ በቃ እናፈዘዋለን፣ እንዳይሰራ እንፈልጋለን። ግን እሱ ይታገላል። ሚካኤል እዛ ይሄደ ጸልዩለታል። ቄስ አሉ እዛ ይወዱታል። ስለዚህ እናንተ ትደበቃላችሁ። እሳት ቄሱ በዚህ ሲመጡበት የሚወዱታል። እዛ ሽውድ እንዳነሳላ እንዳትጋለጡ። አዎ ልጁ ተተሳለመማ። እኛ ዛሬ እንዴት ተጋለጣችሁ? ምን አውቀ ነው? ጓደኛው አንቀለቀለን። ትናንት ጀምሮ እንሂድ ይለናል። ይወደዋል ደግሞ ልጁ። እነሱ ይሰድቡታል። ልጁን አይወዱትም። ጠይም ነው ልጁ። ያስፈራል። ቦታ የለም። ጸሎተኛ ነው ልጁ። ይጸልያል ልጁ። ተውት። ያንገሸግሻል። እሱ ቤት ና ይለኛል ልጁ ሆኜ ሲሄድ። የትኛው ጓደኛው ጋር? የት አለ? ጥራው እስኪ ና እስቲ። የት አለ በእናታችሁ? ያውና ተነሳብህ። መጣብኝ። ልጁ ሆኖ ይጸልያል ልጁ። መጣላችሁ። አዎ ይሄድና ደስ ይለኛል። ጸሎት ሲነሳ እንደው ልሂድ እላለሁ። ታስነሱታላችሁ ልጁን? እነሱ ሲጸልዩ እሱን ታስነሱታላችሁ? ላውራውልና ደግሞ ቅዱስ ሚካኤል ስጥ ያደርገኛል። ያው መጣ
ምን ነው መጣብኛ? ጸሎተኛ ነው ይሄ። ኧረ በቃኝ። እርኩስ ነው። ኧረ በስመ አብ ይሄ ወይ በስመ አብ መስበላችሁ። ምን ነው ወይ አቃጠላችሁ። በቃኝ በቃኝ። ሸኝ ነው ሸኝ ሄዶ ሰላም በሉታ። እንዴት ነው ይሄ? ኧረ ይሄንን አልየው ይመቻል። ጸሎት እሱ ሲሆን ቆይ አናግረዋለሁ። እሱ ሲሆን ላናግረው በቃ። ልጁ ሲሆን አዎ ልጁ ሲሆን ወደዋለሁ። አሁን እኛ ነና ወይ ልጁ ሲሆን ታናገሩት። አዎ እናንተስ? እኛ እርኩስ መንፈስ ነን። ወይ እኮ ሰላም በሉት እስቲ። ዲያረ ይሄ እጁም እሳት ነው። ይሄንን ሰላም አለ። ምን እጁ እሳት ነው? እጁም እሳት ነው ትላለች ሴቷ ናት እንግዲህ። አይነት ነው ፈርማሚዋ። አዎ አሽኮርማሚዋ። አዎ አንገቱን ታስደፍዋለሽ። አንገቱን ድፍት ሰው ፊት እንዳይሆን ሰው እንዳያይ። አዎ አሳፍረዋለሁ ከሰው ጋር። ትምህርትማ ዜሮ አድርግቼዋለሁ። በፊት ይችል ነበር። አሁን ምንም በቃ አንዳንድ ብቻ ነው። ግን በፊት አቤት ይችል ነበር። በመሀል ገባንና ዜሮ የታባቱ ተምሮ የታባቱ ይደርሳል አልኩና ዜሮ። ጎበዝ ነበር። ብዙ ምኞት ነበረው ግን ጠብ አደረግነው። ጠብ አደረጋችሁት? አዎ ዛሬ የለም። ዛሬ የለበትም። የለም አይነ ጥሎ እንዴት ገባሽበት? ካለ እንዴት እንደገባን እኛ መግለጥ ከብደናል። እንዴት ተልከን ነው? ምን ላኩን? ምን ብላችሁ? ምን ብለው ላኳችሁ? አፍዙት፣ አደንግዙት ምናምን ፍዝዝ ስራ እንዳይሰራ እንዲበጣበጥ ከሰው እንዲጣላ ነው። በምኑ ቀንተው ነው? በእናቱ ነው በአባቱ ነው የቀኑና የሰሩት? ኧረ በእናትየዋ ነው። እናትየዋ ምን ታውቃለች? ምስኪን እኮ የተሰራችሁት በእናትና በአባቱ ነው። በሁለቱም ተሰርቷል። በእናትና በአባቱ። ከእናንተ ከእናትና ከአባት ጋር እንዴት ወደ ልጅ መጣችሁ? እንዴት እንደመጣን ምን አውቀን? ሰውየው ልጁን ይወደዋል አለ። ልጥራው እንዴ? እናቱ ልጥራው። ማንኛው የላከው? አይ አትጥራ። ታስረናል እንጂ ጠራው ነው። አይ አትጥራ። እኔ ማለት አልፈልቅልህም እንደተጠራ። ልጁን ይወደዋል። ልጁን ይወደዋል። በልጁ ነው የገባችሁት? በቤተሰብ ታዲያ ቤተሰብ ዜሮ እንዲሆኑ አዙራችሁ ነው የቀበራችሁት? አዎ ቤት ውስጥ አይደለም። የሆነ ገጠር ቦታ ነገር አላቸው። ገበር ገጠር ነው እሱ። ወደ ቆላ ወደዛ እየሄደ ደግሞ አባት ይወደዋል ጓደኛው ነው። ስለዚህ የልጁ አባት ቀበራችሁት? ቅብር ጓሮ ወሰድንና እንዲበታተኑ። አዎ ቤቱን ቅጥጥል አደረግንበት። የሆነ ቤት ነበር ወደ ገጠር ውስጥ ነው። አቃጠል ነው ወይ በእሳት አነደድ ነውና እሳት ተነስቶ ነው በቃ ልጆቼ ናቸው ምናምን ተባለና ዝም ተባለ። እኛ ቆቀን ነው። ግን እናንተ አንደረቡ ናችሁ። አንቦለቦ ነው ተላክና ሰውየው ያርፋል እንዴ? ላካችሁ አቃጥሉት አላችሁ። የልጁ አባት ያለው ነበረ። ወደኛ ወደዛ ወደ ሰውየው ዞር ገልበጥ እንዴት ገልበጥ አደረግንለት ሀብት ንብረቱ። አዎ እሺ። ሰላም ስንት ናችሁ? እኛ ስንት አይነ ጥራራ ብዙ ነን እኛ። ግርጥ ነው የምንለው። ስንት ናችሁ ጠቅላላ ነገሩ? አሁን እንዳሁኑ 10 ነን። 10 አይነ ጥላ ለሚመጣው ካደ ስንት 20 ልትሆኑ ነው? እኔ ምን አውቂ። ሰውየው ሆነም ያው ጭንቅ ብሎታል። ጭንቅ ያኛው አዎ ያኛው የላከው ተጨንቋል። ራሱን ባላጠፋ ዛሬ ይጨነቃል። እንግዲህ እዛ ሲችለፈልፍና ሲቃጠል ሰውየው የላከው ሰውዬ እዛ ይቃጠላል። ሰውየውን እየወከለ ነው የሚናገረው። ያሳዝነዋል። ስለላከው አሳዝናችሁ? በጣም ምን ስንት ብር ሰጧችሁ? ኧረ እሱ በጣም ከባድ ነው። ስንት ብር ከፈላችሁ? ለጊዜው 50 ሺህ ከፈለና ደግሞ ጨምራለሁ ይላል። ምን እንዲሆን? እስኪ አገር ለቀው እንዲጠፉ ነው። በቃ ስራ እንዳይሰራ ልጁ ቁጭ ፍዝዝ ድንግዝ አድርገን እናስቀምጠው ነበር። እሱ ደግሞ ከሰው በታች እንዲሆን እንዲሆን ምንም እንዳይኖሩ ከኪሱ እያወጣ ሙጥጥ በዝች እያደረገሽ ውድ እናደርገዋለን። በቃ እሺ። አሁን ሰላም በሉት፣ ጓደኛው ሰላም በሉትና እንሂድ። ልሸኛችሁ። ምን ነው እሱ ጋር ቁጭ ልታነስ እንበለው በሉት እንጂ ቃል በምን ታስረናል እንዴ? እጃችሁ አለ እንዴ? አሰሩና አሰረን። ቅዱስ ሚካኤል ስር ልጁን እንዳነካ ተባልኩ። አዎ ኧረ በቃ ሰላም በሉትና በቃ ወደ ሲኦል ትሄዳላችሁ። 10 አይነ ጥላ መተቱ ጠቅላላ ስንት ጠቅላላ ነው? 10 ጠቅላላ። አዎ በቃ 10አችሁም ሰላም በሉት። ይሄውልህ እንግዲህ ጓደኛ አለቀቅ ነው በሉት። ኧረ ይሄ አይሆንም። ለምን? አለቻ ትንሽ አይነ ጥላ አለበት እሱ እና ሳቡለታ እሱንም እንዴ አንሳው እንጂ አይነ ጥላ ካለችማ ሳዋት ይዛችሁ ትሄዳላችሁ። ቶሎ አንሱ፣ ቶሎ በይ ጓደኛው ቶሎ ሰው አይ ከግንባሩ እዚች ጋር አለብሽ ሳብ አድርገን አሁን ግንባር
አመጣችኋት? ስንት ሆናችሁ ጠቅላላ? እሱ ጋር እንደ 5 አቤት 15 ሆነላ። 15 ሳባችሁ? ስበናል። ከሚጸልይ ሰው አንደበት እሳት ይወጣል፣ አጋንንትን ይወጋዋል ነው ማለት። ከሚጸልይ ሰው እመቤታችን ስሟን በሚጠሩበት ሰዓት ዲያብሎስ ወገቡ ይጎብጣል ይላል። ለምን? ከሚጸልይ ሰው መራጃ ስለሚወጣ፣ እሳት መራጃ ከሚጸልይ ሰው አንደበት ስለሚወጣ ዲያብሎስ ወገቡ ይጎብጣል ይላል። ስለዚህ ከጸለይን ሁላችንም ከአንደበታችን እሳት ነው የሚወጣው ማለት ነው። ለምን? ኃይል አለና ኃይለ እግዚአብሔርን እናንተ እንተ ሙሴ ነበሩ በኢየሩሳሌም እስክትለብሱ ኃይለ አርያም ከአርያም ከሰማይ ኃይልን እስከምትለብሱ ድረስ ከኢየሩሳሌም እንዳትወጡ ነው ያለው ጌታችን ለሐዋርያት። ስለዚህ ያ ነው ስራ ነው ዛሬ ለሐዋርያት የተሰጠ። እያንዳንዳችን በስመ ክርስቶስ በአብ ወልድ ቅዱስ ስም በስመ ሥላሴ የተጠመቅን ሁሉ ከጸለይን የሐዋርያት በረከት በእኛ ላይ ያለ ማለት ነው። ለሐዋርያት ብቻ አይደለም የተሰጠው፣ ለ72 ሐዋርያት 72 አርድእት ብቻ የተሰጠ አይደለም። ለ120 ቤተሰብ ብቻ አይደለም የተሰጠው መንፈስ ቅዱስ ለዓለም ሁሉ። ከሚጸልይ ሰው አንደበት እሳት ይወጣል የተባለው ለዛ ነው። መንፈስ ቅዱስ ስለሚዋሃደን ስንበረከክ፣ ስንጸልይ፣ ስንሰግድ የእግዚአብሔር ኃይል መንፈስ ቅዱስ ስለምንለብስ አጋንንት ይንቀጠቀጣል፣ አጋንንት ይርዳል። ስሙን ስንጠራ በስመ አብ ወልድ ወመንፈስ ቅዱስ ብለን በምንጀምርበት ሰዓት ጉልበታችን ላይ ስንበረከክ ጉልበታችን ላይ ያለው አጋንንት ይንቀጠቀጣል ማለት ነው። ለዚህ ነው ስገዱ፣ ጸልዩ፣ ከጾም ከስግደት አንለይ የምንለውና እሺ አሁን በርከክ በሉ ትሄዳላችሁ። ምን ይሻል? ትቆዩ እንደ ቀደ ምን መቆያ ቦታ አለ? አቃጠሉን እኮ ምን መቆያ ቦታ አለ? የለም በቃ አሁን ልቀቁ ተብለናል። ልቀቁ ተባላችሁ? ማን አላችሁ? ቅዱስ ሚካኤል አዘዘና። ቅዱስ ሚካኤል? አዎ። እሺ በርከክ በሉ 15ታችሁ በስላሴ ስም ሲኦል እንገባለን። ጥርሱ ላይ ያላችሁ ቡዳ እሺ ውጭ። እሺ ያው እንግዲህ ምስጢራቸውን ሳያወጡ አይሄዱ። እሺ ከጥርሱ ወጣ ውጭ ከጥርሱ። ሴት ቡዳ ነሽ ወንድ ቡዳ? በስንት ዓመት በላሽው? በስንት ዓመት በላሽው? 8 ዓመት ሆኖ ገና የበላሽው በጥርሱ ነው የገባሽ? ጥርሱን ያው እንግዲህ ጥርስ ማበላሸት ነው። ጥርስ ላይ አይቀመር አጋንንት። ጥርስ ከተበላ ጥርስን ማበላሸት፣ አይን ከተበላ አይን መፍዘዝ ማጥፋት እንግዲህ ዲያብሎስ ማለት ነው። መልክ ላይ በቆንጆ መልክ ፊት ያለው ሰው በቆንጆናው ፊቱ ላይ ብጉር ማውጣት፣ የተለያዩ መጥፎ እንትኖችን ምልክቶችን መስጠት፣ ይሄ የቡዳ ባህሪ ነው ማለት ነው። አሻውጫው ከጥርሱ ላይ ውጭ እንዳታበላሽ። ጥርሱ ውጪ በስላሴ ስም ትሉት ስብስብ አድርጋችሁ አንድ ላይ 15 ቡዳዋ ስንት ነሽ? ቡዳ 11 ነኝ። አንድ ቡዳ 16ታችሁን በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲት አምላክ ስም ሲኦል ገብተናል። በናዝሬቱ በኢየሱስ ክርስቶስ ስም ሁለተኛ ላንመለስ በሀብቱ በንብረቱ በእናቱ በአባቱ በደጃቸው በንብረታቸው በገንዘባቸው በጤናቸው በስራቸው ላንገባ በቅድስት ሥላሴ ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ለዘላለም ሲኦል አስራቸዋል። 7 ጊዜ ጩኸና ቶሎ በል። ማነክ? ታምራት ጎሳ። ታምራት ክርስትና ስም እንዴት ነው? የለም ክርስትና ስም የለም። ወልደ ገብርኤል እንዴት ነህ? ካዲያ እግዚአብሔር ይመስገን። አይናፋር? አይ አይናፋር አይደለሁም። ብዙም አይደለም። አዎ። እንዴት ነው? ትፈራለህ? ሰው ትፈራለህ አንዳንድ ጊዜ? አዎ። ለምን? ምን አውቄ ግርጥ ትላለብኛል። ምን እንደሆነ እኔ እንጃ። ግርጥ ይልብኛል። ያስፈራሃል? አዎ። ጥርስህንስ ያማሃል? አዎ ያመኛል። ብሩ እንዴት ነው? አስነቅለኸዋል? አልተነቀለም። እንደ ታክሜዋለሁ ግን ያማል ጥርስ? አዎ። ስንት ሰዓት ላይ ይነሳብሃል? ማታ ይነሳብሃል? አዎ። በል እንግዲህ ቡዳዋ ናት ያው ሄዳለች። እሺ በርታ፣ ጸልይ። ጓደኛህ ጋር በደንብ ጸልይ ከሱ ጋር እሺ።